ሰላም ውድ ተመልካቾቼ፣ እኔ በአምላክ ነኝ የስነ ልቦና ባለሙያ። ዛሬ እኔ ተማሪ በነበርኩበት ጊዜ ወይም የመጀመሪያ ዲግሪን እየሰራው በነበረበት ጊዜ አብዛኞቻችን እናውቃቸዋለን ብዬ አስባለሁ ዶክተር በላይ አበጋዝን። እሳቸውን ኢንተርቪው የማድረግ እድሉ ደርሶኝ ነበርና በዛ ወቅት ካየሁባቸው ስብዕና እናንተ ደግሞ ላድርሳችሁ ብዬ ነው ዛሬ የመጣሁትና እጅግ በጣም የሚገርሙ በጣም ትሁት በቃ መሬት ውርድ ያሉ ምንም እንኳን ዕውቀታቸው፣ ስራቸው፣ የህይወት ልምዳቸው፣ ክህሎታቸው እጅግ በጣም ከፍተኛ ቢሆንም ግን ያላቸው ስብዕና እጅግ በጣም ለየት ብሎ አግኝቼዋለሁኝና የት ናቸው አሁን ላይ? ያው ቅርብ ጊዜ ያሉትን ሰዎች ብዙዎቻችን የምናውቃቸውና እንዲህ አይነት ደግሞ ቀደምት የሆኑትንም ሰዎች ደግሞ ወደፊት እያመጣን ያላቸውን ኤክስፒሪየንስ ከስራቸው ተጨማሪ ደግሞ የህይወት ልምዳቸው በግል ህይወታቸው ላይ ብዙ አይነት ነገር እጅግ በጣም ገኖብኝ አግኝቼዋለሁኝና እስቲ እናንተም ይሄን በዚህ ሐሳብ ላይ ምን ትላላችሁ የሚለውን ነገር መስማት ፈልጋለሁ ከናንተ። ስለዚህ የተለያዩ ሚዲያ ላይ የምትሰሩ ሰዎች እባካችሁን እኚህን ሰው ፈልጉና እንደገና ወደ ሚዲያ አቅርባችሁ ለህዝቡ፣ ለወጣቱ፣ ለመጪው ትውልድ በሚገባ ያላቸውን ነገር እንዲያስተላልፉ እስቲ ባካችሁ አድርጉልን የሚለውን ነገር ማስተላለፍ እፈልጋለሁኝና ማናቸው ዶክተር በላይ አበጋዝ ካላችሁኝ ደግሞ ዶክተር በላይ አበጋዝ በኢትዮጵያ የልብ ሕክምና ዙሪያ እጅግ በጣም ከፍተኛ ቦታ ያላቸው ሰው ናቸው። በህፃናት የልብ ሕክምና እንዲሁም ደግሞ የልብ ማዕከል ጥቁር አንበሳ ላይ ባለው የህፃናት የልብ ማዕከል መስራቾቹ አንዱ ናቸው። እጅግ በጣም ሰፊ ስራ የሰሩ ሰው ናቸው። ያው የኋላው ከሌለ የለም የፊቱ ብለን እንግዲህ እኚህን ሰው በሚገባ ልናቃቸው ይገባል እላለሁኝ። መልካም ጊዜ ይሆንላችሁ።